አይ ግን አንቺ ከዚህ ቤተሰብ ጋር ያለሽ ችግር ምንድነው? ይሄው የሚሆነው እኮ በአንቺ ምክንያት ነው። በአንቺ ምክንያት የሰው ሕይወት ጠፍቷል። ይገባሻል? ይቅርታ አድርጉልኝና አብራችሁ ልሙት ላግዛችሁ። የማንም መጫወቻሽ በቃ ምሳሌ በወፈር አይደለም ድንሽ ቢወፍር አለ ያከንተ እሺ ከመጣ በትክክል ነስሽ ነገር ግን ምን ሆናችሁ? የሆነ ነገር ግን ተፈጥሯል አይደል? ማህሌት መታ ነበር። ማናት ማህሌት? ማህሌት የጋሼ ሚስት። እየቀለድሽ ነው? ምን ልሰራ መጣች? ምን ልትሆን መጣች? ምን ቀራት? ምን ይዛ መጣች? አይ መድብል፣ የዛሬውስ ከበድ ያለ ነው። ያው እስካሁን መኝታ ቤት ገብታ ቁጭ ብላለች። ኧረ እባክህ ፍራንክ እየሰራችሁ ከሆነ አይምር ተሳክቶላችኋል። ቢሆን ደስ ይለኝ ነበር፣ ግን ደግሞ ይኸው እስካሁን አለች። አልጋ ላይ ሁላ ተኝታለች። እየቀለዳችሁ አይደለም መድብል፣ ምንም ቀልድ አይደለም። አሁን ራሱ አልጋ ላይ ተኝታ ካልጋው ተጣብቃ ነው ያለችው። ስጋውን ከነፍሷ ለጌታ አውጥታቱ ነግራት ነበር። ህይወትን ሲሆን ያደረገችብህ ሴት ቤት ገብታ አልወጣም ስትል ምን ሆነሃል አንተ? እኔ መድብል ቆይ መድብል ቆይ አንቺ ምንድነው የምትፈልጊው? ከየት ነው የተፈጠራችሁብን? ምንድነው ችግራችሁ? እንዴት ነው የምታስቢው? ግዳለኝ፣ እዚሁ ግዳለኝ። ለመኖር የሚያጓጓኝ ህይወት እንደሆነ የለኝም። ስትኖሩ ሰው ገላችሁ፣ ስትሞቱ ሰው ገላችሁ። አረ ከየት ነው የመጣችሁብን? ምንድናችሁ? ቆይ እናንተ ለምንድን ነው የራስሽን ህይወት ማትኖሪው? ለምንድን ነው የሰው ህይወት የምትበጠብጪው? መሞት ከፈለሽ ለምንድን ነው ራስሽን ከገደል ላይ ማትወረውሪው? ይቅርታ፣ ብሩክንም ይቅርታ መጠየቅ እፈልጋለሁ። ደግሞ እዚህ ሁሉ ጣጣ ውስጥ የከተተኝ ይሄ ዝና ነው። አሁንም ቢሆን ብሩክ ቤት ካልሄድሽ እገልሻለሁ እያለ እያስፈራራኝ ነው ያለው። የጀመርሽውን ጨርሽ ብሎ ላከሽ። አንለቃቸውም። እነሱም አይለቋችሁም። መድብል እባክህ ተረጋጋ፣ እባክህ ተረጋጋ። እንደውም ልንገርህ፣ ብሩክ ቤት ካልሄድሽ ይቅርታ ጠይቀሽው ብሩክ ቤት ካልገባሽ እገልሻለሁ እያለ እያስፈራራኝ ነው ያለው። ልቀቂኝ ቅድስት፣ ልቀቂኝ። ይኸውልህ መድብል ተረጋጋ። አይመለከተም። ሰምኛለሽ? አሁን በደቂቃዎች ውስጥ ወደ በደድነት ሳልቀይርሽ ይሄን በልቀሽ ውጪ። ነይ ውጪ። አልወጣም። እዚህ ሞት እዛ ሞት፣ እዚሁ ግደለኝ። አንቺ ግን እንዴት አባትሽ የጠገብሽው? ይሄ ጥጋብ ምንጩ ከየት ነው? ይሄንማ ማወቅ አለብኝ። አንቺ በልተሽም ተረበሽም ጥጋብሽ አይለቅሽም። ግን ለመንገድ ላትገላግለኝ አሁን ሰለቸኝ። እባክህ ግደለኝ። እንደዛ ረግጠሽኝማ መቼም አልተውሽ። አለቃዬ እስካሁን ከልቡ አልወጣሽ። ባይዘው ካሌ በግርፋት የበሰለ ገላ መጣ። ምን ልትገርፈኝ ነው? አይ ሱሪ ላስታጠቅሽ። እንካ አይታይሽም? ልቀበቱ አይታይም? አባቴም አልገረፈኝም። ስለወለደሽ ነው። ስለወለደሽ ነው የማይገርፍሽ። የሰው ፊኛ እንድትረግጪ ማስተማር የለበትም ነበር። ሰሚ አንቺ ማለት ያልተገራ በቅሎ ገና እንደዚህ ፊልም የምትል በቅሎ ታውቂያለሽ? እንደዛ ነው። በደንብ አድርጌ እኔ አስተካክል። አንተ ምንም ማለት የሚራራ እንጂ የለም። ፈጣሪ ጣልቃ ገብቶ ካላዳነኝ ማንም ያድን። ልትገርፈኝ ነው? አዎ ገርፍሻለሁ። ለዛውም እንደ ሕፃን ልጅ እንደዚህ ጆሮሽን አስይዤ ነው የምገርፍሽ። አትገርፈኝም። እኔ ከአባቴ ውጭ ማንም እንዲገርፈኝ አልፈቅድለት። ወደሽ ነው የምትገረፊው? ወደሽ ሳይሆን በግድሽ እገርፍሻለሁ።
እንግዲያውስ ግደለኝ፣ ካልሆነ በፍቃድ አልገረፍልህም። ቆይ ግን አንቺ የትኛው ጄኔራል ልጅ ነሽ? በጣም እኮ ነው የጠገብሽው። ቆይ አንቺ የገበሬ ልጅ አይደለሽ እንዴ? እንዴት ነው የሚያደርግሽ? እስከ 10 አይደል እንዴ ተማርሽው? ሰው ለራሱ መብት ለመቆም ሰው መሆን ብቻ ይበቃዋል። እና አሁን አልገረፍም እያልሽኝ ነው? አዎ አልገረፍም። ልትደፍሩኝ ነበር፣ ራሴን ተከላክያለሁ። አሁን ደግሞ ስትገርፈኝ ዝም ብያ ላይ ህይወቴ እንደሆነ አንድ ያበላሽታችሁታል። አልገረፍም፣ አትገርፈኝም። በእውነት ደፋር ሰው በጣም ነው የምወደው። ባለፈው አብራሽ ያደረችው መሀሌት እንዴት እንደምንቃት ብታውቂ። ውሻ ሁኚ ብላት ምን እንደምትለኝ ታውቂያለሽ? ጭራ ቀጥልልኝ። ስለሱ አይመለከተኝም። ባይዘው የኔ ደፋር ሰው በጣም ነው የምወደው። አባቴም እንደዚህ ነበር። አንዳንዴ በቃ እረፍ ስለው ማለት ነው ጀግና አንበሳ የኔ ልጅ ይለኛል። አያበበ በዚሁ ከቀጠልሽ ማለት ነው ሚስቴ ትሆኛለሽ። የምር ሚስቴ ትሆኛለሽ። ቆይ ግን አንቺ ከዚህ ቤተሰብ ጋር ያለሽ ችግር ምንድን ነው? ይሄው የሚሆነው እኮ በአንቺ ምክንያት ነው። በአንቺ ምክንያት የሰው ህይወት ጠፍቷል። ይገባሻል? ይቅርታ አድርጉልኝና አብራችሁ ልጅ ላግዛችሁ። እንዳንቺ አይነት ሰው ፈጽሞ ራሱን አይቀይርም። እዚህ ሁሉ ችግር ውስጥ የገባሽው በክፋትሽ ነው። ስለዚህ ሁላችሁም ችግር ውስጥ ከመግባታችሁ በፊት ይሄን መለቀሽ ውጪ። አልወጣም። ምንም ብትለኝ አልወጣም። እዚሁ ግደለኝ። እዛ ቤት ዝና ይገለኛል። ወደሽ ሳይሆን በግድሽ ትወጫለሽ። ወደሽ ሳይሆን በግድሽ ትወጫለሽ። አንቺ አታውፊም። እዚህ ቤት ዳግም ትወጫለሽ። ልቀቀኝ ብሩክ፣ ልቀቀኝ። ነይ ትወጫለሽ፣ ትወጫታለሽ። ነይ ውጪ። ልቀቀኝ። አንተ ነህ ልብ ሰጥተሃት ግንባሯን በጥይት ሳልላት ይሄን በለቃት ውጣ። ልቀቀኝ ብሩክ። የማንም መጫወቻዎች በቃ ከምርህ ነው እንደዚህ የምትለው? አዎ ትትና እወድሃለሁ ብትይኝ ደስ ይለኛል። ለወራት አዝረህ ካሰቃየኸኝ በኋላ የቤተሰቦቼን ሀብት ንብረት አሽጠህ ከበላ በኋላ እወድሃለሁ በሚስት ላይ ትንሽ አታፍርም? እወድሃለሁ ከምልህ ታጥቀህ በምትዞረው መሳሪያ ብትገድለኝ ይሻለኛል። ነው መገረፍን መረጥሽ እንዴ? አልገረፍምም፣ በያልከኝንም አልልም። በእውነት ትትና በጣም ጎበዝ ነሽ። ከመቀመጫ የተነስቼ ያደርግሻል። በዚሁ ከቀጠልሽ ማለት ነው ሚስቴ ነው። ካሌብም አይንሽን አያየው። ዊዳጣ በጣም ጠፋሽ እኮ አንተ ግን ሙሉ እኔ ነው እዚህ ሰፈር ምናምን ስትመጣ ሰላም ይሰማላ። ያልኩሽ የሆነ ዝና ተብዬን ሰፈር የሚያውቀው አይመስለኝም። መታ ራሱ የሚያውቀው አይመስለኝም። አያውቀው ያው ሰፈሩ አዲስ ሰፈር ስለሆነ አያውቀው። አንቺ እኮ ታውቂያለሽ አይደለ? የዳር ሀገር ሰው እኮ ነሽ። ኧረ እባክህ እኔ ካዛንቺስ እኮ ነው ተወልጄ ያደግኩት። እሺ የድሮ ቤታችን ሲጀመር ቤተ መንግስት ነበር የሚመስለው። ዊዳጣ ሳይሞቅ ፈላ ማለት ትወጃለሽ። አሁን እስቲ ከፈረሰ በኋላ አይደል የደረስነው? ቤተ መንግስት ይምሰል አይምሰል ታውቂያለሽ። በቃ ሊሆን ይችላል ብዬ ነው። ወሬማ እኮ አንደኛ ነሽ። ቤተሰብ እንዴት ነው? ኧረ ነቀልኩ ሞገስ፣ ኧረ ነቀልኩ። ቆይ እናንተ እህታችሁ አይደል እንዴ? ዝም ነው የምትሉት? ምንድነው የነቀልሽው? ዛፍ ነው ወይስ ጦር? ሞገስ ራ በእኔ ሙድ እያዝክ እንደሆነ ይታወቃል። ብብርም እኮ ነው የማውቅሽ። አንቺ ማለት ዳጣ ደረጀ ነሽ አይደለም? በደምብ ነው የማውቅሽ። አሁንማ እኮ አባትሽን አገኘሽ እንዴ? ቆይ አንተ ዛሬ ልታቃጥለኝ ነው?
መጣው የሚያቃጥለው እኮ ዳጣ እኔ ሞገስ ደግሞ ምንድነው እርጎ ያው ዞን ልክ እንደዚህ ማለት ነው። እሺ ኧረ ማነሽ በእናትሽ ነው አስጭኝን ያቃጠለኝ ሊደፋኝ ነው። እሺ ቆይ ለምንድን ነበር የፈለግሽ? ለምን ይጠራሽ? ስማማ ግን ሉላን አይተሃት ታውቃለህ? ማለቴ ተረድተሃት ታውቃለህ? ምን ማለት ነው? ሄሎ ጭራሽ ናፍቅሻለሁ ብዬ አስቤ አላውቅም ነበር። ቀጠሯችን እኮ ገና 2 ሰዓት ይቀረዋል። ስቃይ እንዴት ይናፍቃል? ሌላ አንቺ ደስታሽ እንጂ ስቃይሽ አይደለም። ደግሞ በጣም ድምፅ እንዳለ ታውቂያለሽ። እና ለኔ ምን ይጠቅመኛል ታዲያ? ደስ ሞትልሽ። ለእንዳንቺ አይነት ቆንጆ ሴት አንድ ዜማ ብዘፍን ከኃጢአት አይቆጠርብኝም አይደል? አንተ ኃጢአት ታውቃለህ እንዴ? አውቃለሁ። ዘፈን ኃጢአት ነው አይደል? ሰው እየገደልክ ዘፈን ኃጢአት ነው ማለት ትክክል አይደለም። ላንቺ ስቅም ግዴለሽ ዘፈንልሽ ስሚኝ በቃ እስከምንገናኝ ድረስ ማዳረሻ ደስ ይላል ያሰብኩት ተሳክቷል። ዘነፉ ተቃንቷል የጎደለው ሞልቷል። ድፍርሱ ጠራ ህልሜም ተፈታ የተመኘኋት እጄ ገብታ ብርሃን ፈነጠቀች ገና ወጣች ጀንበር እስከ ዛሬ ለኔ ተደብቃኝ ነበር ካደየ ደመቀች የቆንጆ መለኪያ የኩራቴ ምንጭ የአይኔ መርኪያ ከአይኔ ያውጣሽ ነው እንጂ ሌላ ምን እላለሁ። አንቺን ስለሰጠኝ አመሰግናለሁ። ኩራቴ ነው ሲያደንቁሽ አብሮ ይነሳል እኔነትሽ ስሜትሽ። ድምጼ እንዴት አየሽ? በጣም ያምራል። የሚያምር ነገር ካለ ቦታው ከተገኘ ያምር። በጣም ነው የምትገርሚሽ። ለማንኛውም ቀጠሯችን 2 ሰዓት ይቀሩታል። ግን በቃ አሁንም መገናኘት እንችላለን። መቼም ትቼዋለሁ ልትይኝ አይደለም አይደል የደወልሽ? አይ አይደለም ትቼዋለሁ ልልህ አይደለም። ልትይም አጂም አይ በጠዋት ነው ሩም ያዝኩት። በጣም ጠንቃቃ ሰው ነኝ። እሺ ልታረጋግጪልኝ ነው የደወልሽ? ምን ሉላን ተረሻር ታውቃለህ ማለት ምንድነው? አያቀፈኝም ማለትሽ እንዴ? አይ ማቀፍማ እንኳን ሉላን ያችንም አቅፋል። በይ ነገር አታምጪ። የቀረብልሽን ዝም ብለሽ ቁጭ ብዬ አንተን ስድብ ልጠጣ እንጂ ካሜራን ነው። ግን አልተቀየረችብህም ሉላ? አንቺ ልጅ እየተሰወርሽኛ ቤት ታርጃለሽ ልበል? ማታ የሚደበድበው ትራስ እኮ እኔ ነኝ። እንደ ትራስ ተለውጭ እኮ ወላችሁ ነው ማታ ዲሆንሽ ልጅ። እኔ የምለው ሉላ አውርታሽ ወይ አማክራሽ ታውቃለች እንዴ? ማለት ሰሞኑን ያላት ነገር በጣም የተጨነቀችብኝ ነው። ለምን ይመስላል የተጨነቀችው? ምን ለምን አውቃለሁ እንዴ? እንዴት አታውቅም? በቃ እኔ አሁን እመጣለሁ። ናፍቄሽ ከሆነ ሰዓቱን ማሳጠር እንችላለን። ህይወት ችግር ውስጥ ገብቶ ያውቃል? በትክክል ገብቶ ያውቃል። ረጅም ጊዜ ሲያስጨንቅ የነበረ ችግር አልፎ ልታይ ሊስተካከል ህይወት ሲል በር ላይ ቆመህ ታውቃለህ? ትዝ አይለኝ። ቀኑ ሊያልፍ ሀዘንህን ልትረሳ ደስ ሊልህ ድንገት በአንድ ሰው ምክንያት ዳግም ህይወትህ
ወደ ጨለማ ሲቀየርስ አጋጥሞ ያውቃል? ምንድን ነው የምታወሪው? አንተ ነህ ነፃ ልወጣ ስል ዳግም ወደ ጨለማ ህይወት ልትከተይ በሬ ላይ የቆምከው። ለዚህ ነው የደወልሽው? እባክህ ለመጨረሻ ጊዜ ልለምንህ ተወኝ። በህግ ምን ይባላል መሰለሽ? ላንቹ እንዲከፈል ህግ ያስገድዳል። ምንም ነገር በነፃ የለም። ይልቅስ ውጭና አሁን ስለማታውቂው እንጂ ለማሳመን ይህን ያክል ማውራት አይጠበቅብኝም ነበር። ምክንያቱም እኔ አንዴ ካልሁ አልኩ ስለሆነ በቃ ወድጄሻለሁ፣ አገኝሻለሁ፣ ጨርሻለሁ። አዲስ ነገር አታምጪ። አዲስ ነገር ካመጣሽ አዲስ ነገር ይከተልሻል። አሁን ወደ ምንሽ ሆቴል ነኝ። አዎ ሉላ ከቅርብ ጊዜ ወዲህ በጣም እየተጨነቀች ነው። ግን ያው በዝና ምክንያት ነው የሚሆነው። እናንተ ወንዶች እኮ ገገማ ናችሁ። ሲጀመር እኛ ሴቶችን አትረዱም። እኛ ሴቶች ያልሽ እኮ እኛ ሴቶች ለማለት ደረስሽ አንቺ ዳጣ። ይሄ ናታን ሴት መሆንሽን በደንብ እንድታይ ያደረገሽ ነው ማለት ነው። እንግዲህ የምሬን ነው፣ እየቀለድኩ አይደለም፣ ቁም ነገር ነው እያወራ ያለሁት። እሺ ምንድነው ዳጣ ንገሪ። ይኸውልህ ሞጊ፣ ሉላ በጣም ተጨንቃለች። እሷ መናገር አልቻለችም። እኔ አሁን የማወራው እሷን ሳላስፈቅድ ነው። ሉላ ያለችበትን ሁኔታ ብታውቅ በጣም ታዝንላታል። ስለኔ ነው የምታወሪው? ለዛ እኮ ነው ወንዶች አይናችንን አይታችሁ ችግራችንን አትረዱንም የሚባል። መናገር ነው ዳጣ። አንቺም እንደዚህ ትያለሽ እንዴ? ሉላ ምንድን ነው የሆነችው? ጠበቃው ያስቸገራት ነው እያልኩ ነው። ማስቸገር ማለት ግልጹን ልንገር፣ ጠበቃው አብረሽን ካልተኛሽ ልጅ ለመውለድ እንደሚደረገው ምናምን ካላደረግን እያለ ያስቸገራት ነው። እየቀለድሽ ነው እንዴ? አንተ ቀልድና ቁም ነገር ተምታቶብሃል ማለት ነው። ለምን ያልነገረችኝ? እሺ እንዴ ብታይ ምን አይነት የተረገመ ሰው እንደሆነ። ለአንተ እንዳትነግር እንዲህ እንዳትለው የሆነ በቃ እስስር አድርጓታል። እኔ ራሱ የሌለ ነው ለመፍረድ የተቸገሩ። ወይኔ ሞገስ፣ ወይኔ ሞገስ ምንድን ነው የምትይው? ይኸውልህ ስማኝ፣ አብረሽን ካልተኛሽ መብራታችሁን አላስመልስም እያለ እምቢ እያላት ነው። ለምን ጥንቅር አይልም? ለምን ጥንቅር ነው አይቀርም? ደግሞ ሲጀምር እሱ ብቻ ነው ሊጠበቃ። እሱንማ እሷም እንደዛ ብላ ነበር። እግር ብላ ካለችው በኋላ ከዛ በላይ እግር የሚያስበላ ምርዶ ነው የመጣባት። ማለት ሌላ ጠበቃ ጋር እንዳትሄዱ አደርጋለሁ፣ አብረሽን ካልተኛሽ ደግሞ ሞገስ ላይ ክስ መስርቻ አሳስረዋለሁ ምናምን ያላት። ለምን 20 ዓመት አልታሰረ? ለምን ሀብቱ ጥንቅር ብሎ አይቀርም? እንዴ ከሷ የሚበልጥብኝ ነገር አለ እንዴ? እንዴት ነው እሷስ ይሄን ያህል ጊዜ ይሄን ነገር መረዳት ያቃታት? ዳጣ አንቺስ ምን ቆይ ዝም ያልሽው? እባክህ ዝም አላልኩትም። ቤት ራሱ መጥቶ ተታኩሶ ምናምን ሽጉጡን ማርከን ነው ያባረርነው። ያው አሁን ራሱ ላንተ እየነገርኩ ነው። ግን ሽጉጡም የሱ ነበር ማለት ነው? ወይኔ ሞገስ እንዴ ስማ ሞገስ፣ ሉላኔ በብላት እንዳታስደነግጣት ካቻልክ እንዳያወቀው ነው እንዴ ሳይከፍና ነው እንዴ ይመስላል። እንዴት አሁን ስጡ አጎቴ መስታወታችን እኮ ተሰራ። እስቲ ምሳሌ ተይኝ። አሁን ምንድን ነው የሚሻለው? ሰው የሰው ቤት ገብቶ አልወጣም ይላል ምሳሌ። ኧረ እኔ እንጃ አጎቴ። ያው ትናንት የጀመረች ተጋድማበታለች አልጋው ላይ። ቅድም ራሱ እኔ በዛ በኩል ሳልፍ ማለት ነው ኧረ ደከመኝ ሰለቸኝ ወገቤ ተቆረጠ እያለ ነበር አልጋው ራሱ። እና ዝም አልሽ? ውላበት አድራበት ይኸው ዛሬም ስትውልበት አፍ አውጥቶ አልጋው ራሱ ወረ አግዙኝ አለ ማለት የአልጋውን ጥንካሬ ያሳያል። አልጋው ራሱ ቅድም እንደጎበጠች አየህ እንዲህ ብሎ ነበር። እኔማ 40 ገርፌ ጎትቼ ላስወጣት ነበር። አባትሽ ነው ይኸው የገላገለ ያስቀመጣት። አረ ምን ይሻላል መድብል? አረ ምን ይሻላል እኮ ዘፈን ነው ቅድስትዬ። በገዛ ቤትሽ ገብታ አልወጣም ማለች። የሚሻለውማ ጎትቶ 40 እየገረፉ ማስወጣት ነበር።
እንደ አጎቴ እማዬ እኮ ወፍራም ናት። እንዴት ነው ቅድስትዬ የምትችላት? ምሳሌ በወፈር አይደለም ድንች ቢወፈር አለ ያገር ይሰው በሽካ ይነሳል። በትክክል መልሰሽዋል። ቅድስትዬን ሹካ ናት እያልክ ነው አጎቴ? እኔ አላልኩም። ያልሽው አንቺ ነሽ። ኧረ እኔ አላልኩም አጎቴ። አሁንም እናንተ የተጫወታችሁ ነው። እኔ እኮ ጭራሽ እንቅልፍ ሲወስደኝ ነው ያደርኩት። ማተኛ እኔ ተኝቻለሁ፣ እሷ ተኝታለች። እሷ ግን የሁላችንንም እንቅልፍ ወስዳ ተኝታ ተጋድማ ነው ያደረችው። እና ዝም ነው የሚባለው? አይ ቅድስትዬ እንጮህና ሰዎች ተሰባስበው ይምጡና በቃ እንደዛ ነው ይሻላል። አዎ እንደዛ ሳይሻል አይቀርም። ሁላችንም ተሰባስበን ድረሱልን እንበል። ያኔ ሰው ሁሉ ተሰብስቦ ከዚህ ሁሉ ጭንቅ ያድነናል። እናንተ ለእሷ አንሰክነው ሰው የምትጠራው መድብል እየቀለድክ ነው እንዴ? እንዴት ነው የምቀልደው? የማወራው ከልቤ ነው። ስንት መከራ ያስወጣናትን ሴትዮ ገብታ እኔ መድብል የተደፈርኩት ዛሬ ነው። ሉላ 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 አታርጉ። ምን ሉላ በፍጹም አታረጊውም ሉላ። የማይሆን ነገር ነው ሉላ አታድርጊው። ሄሮዳታ ሉላ እኮ የለችም። ቤት የለችም? አዎ ሄዳለች መሰለኝ። የለችም። የት? ጠበቃው ጋር ሊሆን የሚችለው እዛ ነው። እና ደውልላታ። የእሷ ስልኩ አይሰራም፣ የእሱም ስልክ አይሰራም። ወይኔ ሞገስ፣ በቃ በላት ማለት ነው። እንደዛ አትበይኝ ዳጣ፣ እንደዛ አትበይኝ። ሊሆን አይችልም። ቆይ ቤቱን ታውቂያለሽ? እንዴት ነው ያውቃለሁ? እኔ አላውቅም። ሞገስ እርግጠኛ ነህ ግን እሱ ጋር ነው ሄደችው? የትም ልትሄድ አትችልም። እሺ ዳጣ፣ ምንም ደግሞ አልነገረችኝም። እሺ እስኪ እነ ቡራ ጋር ደውል። ምናልባት ደግሞ እዛም ሄዳ ሊሆን ይችላል። እሺ እዛ ከሌለች ግን ከጠበቃው ጋር የት ልትሆን ትችላለች? የኢትዮጵያ ሙሉ ጠንቋዮች፣ ኧረ የሱዳንና የግብጽ ራሱ ጠንቋዮች ልታጨምረው ራሱ እኔ የሚያውቁት አይመስለኝም ሞገስ። አይ ሄሎ ብሩኬ፣ ሉላ እናንተ ጋር አለች እንዴ? ሄሎ ሞገስ። አይ የለችም። ምን ነው ጠፋች እንዴ? ጉድ ሳልሆን አልቀርም ብሩኬ፣ ጉድ ሳይሰራኝ አይቀርም። ዝና ያላችሁበትን አውቆ ነበር እንዴ? ዝና አይደለም። ያመንኩት ሰው ከዳኝ። ባመንኩት ሰው ነው የተከዳሁት። እሺ አሁን የት ልትሆን ትችላለች? ምንድን ነው የተፈጠረው ሞገስ? ጠበቃ ብዬ ያናገርኩት ሰው ለካ ሉላን ሲያስቸግራት ነበር። አሁን ደግሞ ስልካቸውም አይሰራም። አይዞ ሞገስ፣ ሉላ እንደዚህ አይነት ነገር አታደርግም። እመነኝ ብሩክ፣ እመነኝ። ለእኔ ብላ ከሆነ ታደርገዋለች። እንዲህ ብሩክ ካስቸግራት እኮ ቆይቷል። እኔ ነኝ መረዳት እኮ አቃተኝ። አይዞ ተረጋጋ፣ ምንም አትሆንም። እሺ ብሩክ፣ ቻው በቃ። ምንድን ነው ፊትሽን አታጥቁሪብኝ እንጂ ልቅሶ ነው እንደ የመጣሽው? ለቅሶ እኮ ትንሽ ነገር ነው። ደስ ነው ሊልሽ የሚገባ። ህይወታችሁን እኮ እየቀየርኩላችሁ ነው። አዎ ልክ ነህ። ከጭላንጭል ተስፋ ወደ ጥልቁ መቃብር እየቀየርከው ነው። አይ ሉላ ማለት ምን ማለት እንደሆነ ታውቂያለሽ? አሁን ስሜ ምን ያደርግልኛል?
ለጋስ ማለት ነው። ስም ይቀድማል፣ ተግባር ይከተላል። አንቺ ደግሞ ለጋስ ነው መሆን መቻል ያለብሽ። እሺ ጥሩ ነው። በቃ አንቺም ስልክሽን ዘግተሻል፣ እኔም ስልኬን ዘግቻለሁ። ስለዚህ እንሂድና በቃ አለማችን ነው። ትንሽ እንቆይ። በቃ ከዚህ በኋላ እኮ ደስተኛ ነው ልትሆኝ የሚገባ። ከጥቂት ቀናት በኋላ ባለሀብት ናችሁ። ይህም ባደረግሽው ነገር ደግሞ ልትደሰች ይገባል። አይ ግን እዚህ ትንሽ እንቆይ። እንሂድ እባክሽ። እዛ ሄደን ብዙ እንጫወታለን። አው ደግሞ ድምጼን እንደሰማሽው ወፍ ከሰማይ ያወርዳል። እዛ ሄደን ደግሞ አንገትሽ ስር ገብቼ ዘፍንልሻለሁ። አምላኬ ሆይ አሁን የቀረኸኝ አንተ ብቻ ነህ። አንተ ልጆችህን ትፈትናለህ፣ የኔ ግን በዛ። አውቃለሁ ለማስተማርም ብለህ ትፈትናለህ፣ የኔ ግን ትንሽ ከኔም አልፎ ቤተሰቦቼን ጎዳ። ቆይ ምን አጠፋሁ? ምን በደልኩ? አምላኬ ልሰራ እንጂ ለዘርፍ ብዬ ከቤት አልወጣሁ። ለምን ይህ ሁሉ ሲሆን ዝም ትለኛለህ? ይቺ ምድር ለመኖር አይደል የተፈጠርንባት? ቆይ እኔ በየትኛው እድሜ ነው እንድኖር ያሰብክልኝ? ለምን በምድር ላይ ከክፎች ጋር ታኖረናለህ? አምላኬ ሆይ እህቶቼ፣ ወንድሞቼ ተስፋቸው ነኝ። ከዚህ ቤት አስወጥተኸኝ በእኔ ምክንያት የሸጧቸውን በሬዎች ገዝቼ ካልተካሁላቸው ምን እንደሚፈጠር ለአንተ አልነግርህም። የቤታችንን ጉድ ታውቃለህ። በረሃብ ያልቃሉ። እባክህ አምላኬ ሌላ ምንም አልጠይቅህም። ከዚህ ቤት የማመልጥበትን መንገድ ብቻ ስጠኝ። እባክህ አምላኬ እባክህ። ምንድን ነው እንደ ዶሮ ወደ ሰማይ አንጋተሽ የምትጸልይው? ግደለው እያልሽ ነው? ለማንኛውም እንኳን ደስ አለሽ። ምን ልትለቁኝ ነው? ይበቃታል አላችሁ? ሰሚ፣ እኛ ጋር መጥቶ በነፃ መለቀቅ የሚባል ነገር የለም። የሰጠውሽን እድል ሁሉ አንዱንም አልተጠቀምሽ። ለማንኛውም እንኳን ደስ አለሽ። በድጋሚ ልትገላገኝ ነው። ታዲያ ልትገሉኝ ነው? ብቻ እንኳን ደስ አለሽ። አዲስ ነገር አለ፣ በዚያ ቀጥይ። ምን ልታደርጉኝ ነው? አብረውኝ የነበሩት ልጆችስ የት አደረሳችኋቸው? ሞቱ። ብዙዎቹ ሞቱ ልሻለሁ። ብልጥ የሆኑት ግን ወጡ። ሞቱ? አዎ ሞቱ። የኔ መጨረሻ እሱ ነው ማለት ነው? እኔን እወዳለሁ ከማለት ይልቅ ሞትን መርጠሽ ነበር አይደል? አንቺ እኮ ጀግና አንበሳ ነሽ እኮ። ለምን ትፈሪያለሽ? ልትገድለኝ ነው አይደል? ለምንድን ነው እነሱን የገደላችኋቸው? ትሰሚኛለሽ? ሌሎች መኖር ያለባቸው ሰዎች ስላሉ ሞቱ። ሌላው እንዲኖር ሌላው መሞት አለበት? ታዲያ የነብር ልጅ በህይወት እንዲኖር ወይም ጠግቦ እንዲያድር የዝንጀሮ ልጅ መበላት ወይም መሞት አለበት። በቃ እንደዚህ ነው የምታስቡት ማለት ነው? ይሄ ልንገርሽ፣ ጸሎትሽን መቀጠል ትችላለሽ። ሉላም እንዳንቺ እንደዚህ ወደ ሰማይ አንጋጣ ስትጸልይ ነበር የከረመችው፣ ግን እርባና ቢስ የሆነ ጸሎት። ኤኒዌይስ
በይ ሞጌ ተረጋጋ በቃ። ቆይ እንዴት ዳጣ እንዴት አንቺ እንኳን አትነግሪኝም? እንደዚህ ስትጨነቅ አንቺ እንኳን ለምን አልነገርሽኝም? እንዴ ለምንድን ነው የምነግርህ? ሚስት አይደለች እንዴ? ሲጀመር እንድትፈራት ባታደርግ ኖሮ ሁሉን ነገር በግልጽ ብትነጋገሩ ኖሮ ዛሬ ላይ ይሄን ነገር ባልደበቀች። ተይ ዳጣ፣ እኔ ሉላን ሳልረዳበት የቀረውስ ቀን የለም። እንዴ እና ከተረዳ ለምን እንደዚህ አይነት ችግር ውስጥ ገባች? ይኸውልህ ሞጌ ማውራትና መተግበር ይለያያልሽ። እኛ ሴቶች ችግር አንወድ። ማርታ እንደነገረችኝ ከሆነ በቃ ቀላል የሚመስለንን ቶሎ የመፍትሄ ሐሳብ እንጠቀማለን። አይ ጠበቃው የተጠቀመው ይሄን ነው። አንተም ማታውቀው ስንት ችግር ተፈጥሯል። አስታወስኩኝ። ሰፈር ቤት ድረስ መጥቶ ነበር። ግን እሱ ምንድን ነው ያለኝ? እዚሁ አካባቢ ሌላ ኬዝ አለኝ ያለኝ። እና ሉላና አንተ እንደው አንድ አናት ተመልጧል። ቆይ ግን እንዴት አይገባም እንደዚህ ክፍት የሆነ ጭንቅላት ይዘህ? ካሌብ አንተ መልኳን ብቻ ነው ያየው። በጣም ጥጋበኛ ናት። ግድ የለም ልክ ነኝ ማስገባት። ዝም ብለህ ላካት። የጥጋበኛ ገበሬ ልጅ ናት። አይደለም ካሌብ፣ እኔ አንድ ክፍል ውስጥ ዘግቼባት ነው ያለችው። በጣም ከምናስበው በላይ በጣም ኃይለኛ ሴት ናት። ስታለቅስ በቃ እለው አለ እንዳይመስል፣ ስትናገር ድፍረቷ። ብዙ ጊዜ ለማምለጥ ሞክራለች ግን አልተሳካላት። እኔ እንዳይመስለኝ እዚህ ብትቆይ ጥሩ ነው። ወዳታል እንዴ? ካሌብ እኔ እኮ ከሉላ ውጪ ሰው እንጂ ሴት አይታየኝም። ካልወደድካትማ እንደዚህ አትሆንላትም። ከመቼ ጀምሮ ነው ቤት ውስጥ እስረኛ የምታስቀምጠው? ያው ያኔ በግርግር እንደመጣች እኮ ነው የቀረችው። በቃ በጣም ጥሩ። የምትወዳት የገጠር ልጅ ከሆነች መጠቀም አለብኝ። ምኗን መጠቀም አለ? ምኗን? አካሏን ነዋ። ትመርመርና ብዙ ፈላጊ ስላሉ ቦታውን ትይዛለች። ገንዘቡ ትንሽ ጠቀም ያለ ነው። ሊያመልጠን አይገባም ዝና። እሺ ካሌብ፣ ስንገናኝ በሰፊው እናወራለን። ሞጌ በቃ ተረጋጋ በእናትህ። ስለደነፋ ልጅቷን አናገኛት። ይልቅ ቶሎ ደውሎ ወደ ስልኳ። ይሄ ከሚሆን ሀብቴን ማጣት አይደለም በሞት ይሻለኛል። ይሻላል። በሚስትና በሀገር ቀልድ የለም ይላሉ። ከዚህ በፊት ምሳ የበላንበት የሆነ ሆቴል ስላለ እዛ ሄደን ቼክ እናደርጋታለን። እንዴ ምን ብለህ ነው ቼክ የምታደርጋት? ያንን የምትል ሆቴል ስትገባ ምን ብለህ ነው ቼክ የምታደርጋት? ቼክ ኢን አለ። ድንገት አልጋ ይዘው ከሆነ እዛው እናገኛቸዋለን። አልጋ ከያዙ ለምንድን ነው የምታገኘው? ሽጉጡ እኔ ጋር ነው ያለው። እዛው በተኛበት እንዳይነሳ ነው ማድረግ። ኪድዬ ሞገስ፣ ይሄ ሰውዬ ግን ከስር ነበር መገረዝ የነበረበት። ምን አለበት ገና ጩጬ ገና እንደተወለደ እንደዚህ አይነት ሰው እንደሆነ ቢታወቅ ኖሮ እርግጠኛ ነኝ መሽኛውን ይሸልቱለት ነበር። በቃ እኔ ልሄድ ነው። አብረሽኝ ትሄጃለሽ? ያው ሽጉጥ ባልይዝም ካሜራ ይዛለሁ። እንላለን መቷል። ወይኔ ሞገስ እንዴት አቤት ዝና፣ እህትሽ ምን ላይ ደረሰች? መረጃ አለሽ አይደል? እቤት ገብታለች አይደል?
ገብታ ይሆናል ብሩክ ጋር ገባለሁ ስትለኝ ነበር። ደዊና አውሪያት አላልኩሽም? እኔ አንቺ ልጅ ግን በጣም ግራ እያጋባሽ ነው። ቆይ እንዴ ነው እድሜሽን ማሳጠር ነው እንደፈለግሽው? እኔ የምልሽን ብቻ አድርጊ አላልኩሽም እንዴ? ይቅርታ ዝና፣ ስልኳ ስለማይሰራ ነው እንጂ ደውዬ ነው ይላት ነበር። እንከፍ ተረሻለሽ እንዴ? ቆይ ተመልሳ እንዳትመጣ አንቺ ጋር እንዳትገባ አላልኩሽም እንዴ? ነው እንዴ ነው? ቆይ ድድብናን በዘር ነው እንዴ የምትወርሱት? እሺ ይቅርታ። ዝም በይ። ይቅርታ ማድረግማ ልማዳችሁ ነው። መቼም ይቅርታ አላደርግልሽም። አሁን የምልሽን ነገር በስርዓት ስሚ። አንቺ ጋር የለችም አይደል? አዎ የለችም፣ አልመጣችም፣ ስልክም አልደወለችልኝም። ስሚ፣ እኔ ዝና ያበበ ደመሳ ልጅ አያድርገኝ። ብሩክ ጋር ገብቻለሁ ብላ አንቺ ጋር ተደብቃ ከሆነ ማለት ነው መቃብሯን ነው እየቆፈረች ያለችው። እሺ ግን የለችም፣ ከመጣች እንደዛ አላታለሁ። አዎ በያት። እድሜሽ ሊረዝም የሚችለው እኔን ስታገለግልኝ ብቻ ነው። ያለበለዚያ ግን መሞቻሽ ቅርብ ነው። እሺ በቃ እሺ ዝና። ነይ እንጂ እኔ አሁን ገነት ውስጥ ነኝ ያለሁት። አሁን ከዚህ ብንጣል የት ምን ወድቅ ይመስልሽ? ለመጨረሻ ጊዜ ነው የምጠይቅሽ። አሁን ቤት ያለቅሽ ውጪ። ግደለኝ እንጂ አልወጣም። እኔ መሮኛል። እንዴት አይመርሽ? እስካሁን እኮ ያላስገደልሽ እኮ የስራሽ ስራ እኮ አይደለም። ይኸውልህ ምንም ብትለኝ አልወጣም። ስሚ፣ ይልቁንስ እስካሁን በህይወት የቆየሽው በእኔ ትዕግስት መሆኑን እንዳትረሺ እሺ? ቆይ እኔ ምን አልኩኝ? ይሄን ያክል ምን አደረኩኝ? እኔ እንደ ድሮ አብሬያችሁ ልኖር፣ እንደ ድሮ ጠብቀን በቃ ይቅርታ አድርግልኝና እነዚህና የሚያቀዱትን እቅድ አንድ ላይ እንጋፈጥ ነው ያልኩት። እዚህ ጋር መጋደልን ምን አመጣው? ለምን ስለሞት ታወራለህ? ይሁን፣ አንቺ የሰራሽውን ስራና ሰርተሽ እንደዚህ በይቅርታ የሚታለፍ ምንም አይነት ጥፋት የለም። ስሚ፣ ከዚህ ቤት አስቀኝሽ እንደወጣ አይፈልግም። ችግር አለ ወይቀን አስቀኝ መጨረሻ እንደዚህ ነው። እስካሁንም የትዕግስቴ የቆየው ልጄን እስከማሳከል ድረስ ነበር እና ደግሞ ያንቺ ሰይጣናዊ ማንነት እስከሚጋለጥ ድረስ ነበር። ገባሽ?